ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መጋቤ ምስጢር መምህር ዓለም ዋጋዬ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት የልሳነ ተዋሕዶ መጽሔት ክፍል ኃላፊ፣ ክቡር አባታችን መልአከ አርያም መንግሥቱ ዘላለም የዚሁ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራን ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አመሻችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉንም እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲት አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ ይህንን ኃይለ ቃል በርዕስነት ያነሳንበት ምክንያቱ በቤተ ክርስቲያናችን ታሪክ መሰረት በዚህ በጥቅምት 14 ቀን ከምናከብራቸው በዓላትና ከምናስባቸው ቅዱሳን ጻድቃን ሰማዕታት መካከል አንዱ የሆኑትንና ከ9 ቅዱሳን መካከል የሆኑትን የጻድቁ አባታችን የአቡነ አረጋዊን ሞትን ሳያዩ የመነጠቃቸውን ወደ ብሔረ ብፁዓን የማረጋቸውን የመሰወራቸውን መታሰቢያ ክብረ በዓል እያደረግን ስለሆነ ነው። ዛሬ በዚህ ርዕስ እንማራለን። የጻድቁ አባታችን የአቡነ አረጋዊን ሕይወት እንመለከታለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ላይ ኃይለ ቃሉ ተመዝግቦ እናገኘዋለን። ርዕሳችን ነው። በዚህ ስፍራ ይህንን ቃል የተናገረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕሙማነ ሥጋን በእጁ ተአምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ በሚመላለስበት ጊዜ ይህንን ቃል ሁሉን ትተው ለተከተሉት፣ ከዋለበት ለዋሉት፣ የእጁን ተአምራት ላዩት፣ የቃሉን ትምህርት ለሰሙት ለመጀመሪያዎቹ ቅዱሳን ሐዋርያት ተናግሮታል። በዚህ ርዕስ ውስጥ በመጀመሪያ ጻድቁ አባታችን አቡነ አረጋዊ ማን እንደነበሩ፣ በምድር ላይ እንዴት ባለ ሁኔታ እንደተመላለሱና የመነጠቃቸው
የመወሰዳቸው ነገር ምን ይመስል እንደነበረ ባጭሩ እናያለን። ከዚያም ዛሬ የጻድቁ አባታችን የአቡነ አረጋዊን ነው የመሰወራቸውን፣ የማረጋቸውን፣ የመነጠቃቸውን ዓመታዊ መታሰቢያ ክብረ በዓል ስናደርግ እኛ ምን ልናደርግ እንደሚገባን ተመልክተን ትምህርታችንን እንጠቀልለዋለን። ጻድቁ አባታችን አቡነ አረጋዊ ማነበሩ ስንል እነሆ ከአባታቸው ከንጉሱ ይስሐቅና ከእናታቸው ከቅድስት ዕድና በሮም የተወለዱ ናቸው። አስተውሉ ወገኖቼ። ከልጅነታቸው አንስቶ እነሆ ቅዱሳት መጻሕፍትን ያነቡ ስለሆነ ይመለከቱ ስለነበረ እግዚአብሔርን በመፍራት ሰውን በማፈር ያደጉ ናቸው። እናታቸው ያወጡላቸው ስም ዘሚካኤል ይባላል። ዘሚካኤል ማለት የሚካኤል ማለት ነው። ከዚያም ሲመንኑ ወደ በረሃ ወደ ገዳም ሲሄዱ ገብረ አምላክ ተብለዋል። የአምላክ አገልጋይ ማለት ነው። አምላካችን እግዚአብሔር ስለፈቀደላቸው እንግዲህ የንጉሥ ልጅ ናቸው። በቤተ መንግሥት ውስጥ ነው የሚኖሩት። ከምድራዊው ይልቅ ሰማያዊውን፣ ከስጋዊው ይልቅ መንፈሳዊውን፣ ከጊዜያዊው ይልቅ ዘላለማዊውን ክብር ሽተው መነኑ። ጮማ ከመቁረጥ የወይን ጠጅ ከመጠጣት በድሎትና በምቾት ከመኖር ይልቅ እግዚአብሔርን ለማገልገል በገዳም በምድረ በዳ መኖር ይሻለኛል ብለው ለእግዚአብሔር ራሳቸውን ለዩ። እንዲህ ይላል መጽሐፍ፣ ልጄ ሆይ ይላል ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ ይላል መጽሐፈ ሲራክ ምዕራፍ 2 ቁጥር 1 ላይ። እስቲ በሉ ከኔ ጋራ ልጄ በሉ። ለእግዚአብሔር ትገዛ ዘንድ ወደ ገዳም ብትሄድ ሰውነትህን ለመከራ አዘጋጅ። አምላካችን እግዚአብሔር በነቢዩ በቅዱስ ሲራክ ላይ አድሮ የተናገረው ቃል ነው። ጻድቁ አባታችን የቀድሞ ዘሚካኤል ወይም የቀድሞ ገብረ አምላክ ወይም ደግሞ በኋላ አቡነ አረጋዊ የተባሉት ኢትዮጵያኖ ደግሞ አቡነ አረጋዊ የተባሉት ራሳቸውን ለመከራ ለማዘጋጀት ተለዩ። እባካችሁ ወገኖች ያስተውሉ። ማን ነው በድሎት በምቾት ከሚኖርበት ከቤተ መንግሥት ወጥቶ ወደ ገዳም ወደ ምድረ በዳ ለመከራ የሚሄደው? ማን ነው? የእግዚአብሔር ፍቅር የገባው ሰው ነው። ዓለምን በእውነት የናቀ ሰው ነው። እውነተኞች መናንያን መናንያት፣ ባሕታውያን ባሕታውያት እንዲህ ነው ሕይወታቸው። ዓለምን ይንቃሉ፣ እውነተኞች መናኞች። ስለዚህ ሁሉን ትተው እግዚአብሔርን ተከተሉ፣ ለእግዚአብሔር ተለዩ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን እነ ቅዱስ ጴጥሮስ እንደዚህ ብለው ጠይቀው ነበረ። እኛ ሁሉን ትተን ተከተልን ነበር ያሉት። የማቴዎስ ወንጌል ምዕራፍ 19 ቁጥር 27 ጀምሮ እንመልከት። ጴጥሮስም መልሶ እነሆ እኛ ሁሉን ትተን ተከተልንህ፣ እንኪያስ ምን እናገኝ ይሆን አለው። አምላካችን ኢየሱስ ክርስቶስም እንዲህ አለው፣ እውነት እላችኋለሁ እናንተስ የተከተላችሁኝ
በዳግመኛ ልደት ዳግመኛ ልደት ያለው ዳግም ምጽአትን ሙታን ከመቃብር ይወለዳሉ። ለምን? ሙታን ሕያዋን ይሆናሉ ሬሳዎችም ይነሳሉ ተብሎ በትንቢተ ኢሳይያስ ምዕራፍ 26 ቁጥር 19 ላይ ተመዝግቧል። የሙታንን ትንሣኤ ዳግም ልደት ይለዋል። ማህፀኑ መቃብር ነው። ከመቃብር ማህፀን ሙታን ሕያዋን ይሆናሉ፣ ይነሳሉ። በዳግም ልደት ማለት በትንሣኤ ዘጉባኤ ማለት ነው። በመጨረሻው ቀን ማለት ነው። አምላካችን እግዚአብሔር በዳግም ምጽአት፣ በዳግም ልደት፣ በትንሣኤ ዘጉባኤ የሁላችንን ትንሣኤ እንደ ቅዱሳኑ የክብርና የሕይወት ያድርግልን። በዳግመኛ ልደት ማለት በዳግም ምጽአት፣ በትንሣኤ ዘጉባኤ ማለት ነው። የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ አዎ ወልደ እጓለ እመሕያው ወልደ እግዚአብሔር ሕያው ወልደ ማርያም ስግው ወልደ አብ ወልደ ማርያም ወልደ ዋሂድ በተዋሂዶ የከበረ ስግው ቃል ሰው የሆነ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በክበበ ትስብእት በሰው መጠን በግርማ መለኮት በመለኮታዊ ግርማ ከይልፍ አይላፋት ወትልፊተ አይላፋት ቅዱሳን መላእክት ጋራ በሚመጣበት ጊዜ ማለት ነው። ይህንን ያጠይቃል። እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ አላቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ለጊዜው ለቅዱሳን ሐዋርያት የተነገረ ፍጻሜው ለቅዱሳን ሁሉ የተነገረ ነው። እሱን ከልብ ትተው ለተከተሉ የተነገረ ነው። ስለዚህ ጻድቁ አባታችን አቡነ አረጋዊ ወላጆቻቸውን ትተው ሀብት ንብረት ትተው ቤተ መንግስት ትተው የምድርን ክብር ትተው ተከተሉ፣ መነኑ። ዳውናስ ወደሚባል ወደ ግብፅ ገዳም መነኑ ይላል። በዚያም ጳጉሚስ ከሚባል አባት ስርዓተ ምንኩስናን ከነ አባ ቴዎድሮስ ጋራ ተማሩ ይላል። ከዚያ መንኩሰው ወደ ሀገራቸው ወደ ሮም ተመለሱ ይላል ታሪኩ። ባጭሩ ነው ማነሳው። ሮምም ከደረሱ በኋላ ከቤተ መንግስት ውስጥ 7 የቤተ መንግስት ሰዎችን እንዲመንኑ መሯቸው፣ መንገድ አሳዩአቸው ይላል። ከዚያ እንዲህ ብለው ጠየቁ ጻድቁ አባታችን አቡነ አረጋዊ፣ እነሆ ወዴት ልሂድ፣ ወዴት እንዴት ትፈልጋለህ ብለው እግዚአብሔርን ጠየቁ። ከእግዚአብሔር የታዘዘ መልአክ ጻድቁ አባታችን አቡነ አረጋዊን በብርሃን ክንፉ ታቅፎ ወደ ቅድስት ሀገር ወደ ኢትዮጵያ አመጣቸው ይላል። ኢትዮጵያንም አሳያቸው። እግዚአብሔርን እየፈሩ ሰውን እያፈሩ ሃይማኖታቸውን አጽንተው ምግባራቸውን አቅንተው የሚኖሩትን ኢትዮጵያውያንን ተመልክተው አደነቁ ይላል። ከዚያም መኖርስ በዚህ ነው አሉ። ተመልሰው ሄደው 8ቱን ቅዱሳን ይዘው ከሳቸው ጋር 9 ሆነው ተሳቱ ቅዱሳን ወይም 9 ቅዱሳን በአራተኛው ክፍለ ዘመን አጋማሽ በኋላ ከሀገራቸው ከሮም ተነስተው ወደ ቅድስት ሀገር ወደ ኢትዮጵያ ያመጡ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በቅድስት ሀገር በኢትዮጵያ በአክሱም ይላል በዚያ ተቀምጠው እነሆ መጻሕፍትን ከግሪክ ወይም ከጽር ቋንቋ ወደ ግዕዝ ተረጉሙ ነበር ይላል። ለምን? ሐዲሳቱ የተጻፉት በጽር ወይም በግሪክ ስለሆነ ማለት ነው። ቅዱሳት መጻሕፍትን ወደ ግዕዝ ቋንቋ ተረጎሙ። ያስተምሩ ነበረ፣ ተአምራት ያደርጉ ነበር፣ ይጸልዩ ነበረ። የሚያርፉበት ስፍራ በዓት
ፈለጉ ይላል። ሲቃኙ ደብረ ዳሞን አዩ። የዳሞን ተራራ ማለት ነው። ቀጥ ያለ ተራራ ነው። ሰው ሊወጣበት አይችልም። በዚያ መኖር ፈለጉ። እግዚአብሔርንም ለመኑት፣ ወደ እግዚአብሔር ጸለዩ ይላል። ያን ጊዜ አምላካችን እግዚአብሔር 60 ክንድ የሆነ ዘንዶ አዘዘላቸው። ከዚያ ዘንዶ በሰውነታቸው ላይ ተጠምጥሞ ወስዶ ደብረ ዳሞ ተራራ ላይ አስቀመጣቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንዲህ ተብሎ ስለተጻፈ በዳዊት መዝሙር 90 ቁጥር 11 ጀምሮ የተመዘገበው እንመልከት። በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም ጠርቷልና አድነዋለሁ፣ ስሜን አውቋልና እረዳዋለሁ ይላል መጽሐፍ። ስለዚህ ለቅዱሳን አናብስቱ ይታዘዟቸው ነበረ። አሁን ዘንዶ ይዟቸው ወደ ተራራ ወጣ ስንል እንዴት አልበላቸው የሚሉ ሰዎች አይጠፉም። እንዳይደንቃችሁ ለሰው የማይቻሉ ለእግዚአብሔር ይቻለዋል። የማቴዎስ ወንጌል ምዕራፍ 19 ቁጥር 26 ላይ ማየት ትችላላችሁ። ለሰው የማይቻሉ ለእግዚአብሔር ይቻለዋል፣ ለእግዚአብሔር የሚሳነው ነገር የለምና ይላል። የሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ እውነት ነው፣ ለእግዚአብሔር የሚሳነው ነገር የለም። አንድ ነገር ላንሳላችሁ። ነቢዩ ቅዱስ ዳንኤልን እናስቡ። ዳንኤል በግፍ ወደ አናብስት ጉድጓድ ተጣለ አይደለም? ግን በምድር ውስጥ ወደሚኖሩት አናብስት በተጣለ ጊዜ ነቢዩ ቅዱስ ዳንኤልን አንበሶች አልበሉትም። እንዲያውም ከአንበሶች ጋር ሲጫወት በጉድጓድ ውስጥ አደረ። አናብስቱ እንዳይበሉት ያደረገ ማን ነው? እግዚአብሔር። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚያ በትንቢተ ዳንኤል ምዕራፍ 6 ከቁጥር 19 ጀምሮ ይሄ ታሪክ ተመዝግቧል። አዎ እግዚአብሔርን ያደረገው በሚገርም ሁኔታ። አናብስቱ እንዴት አልበሉትም? እግዚአብሔር ጠበቀዋ። ዘንዶ እንዴት ጻድቁ አባታችን አቡነ አረጋዊ አላዋጣቸውም? እግዚአብሔር አዘዘዋ። እግዚአብሔር ካዘዘ ፍጥረት ሁሉ ይታዘዛል። ዘንዶ ታዘዘ፣ የመጓጓዣ አገልግሎት ሰጠ ማለት ነው። በሚገርም ሁኔታ ይሄ ምንድነው የሚባለው? መወጣጫው እንግሊዘኛውን ነው የምታውቁት? ወሳንሳ ነው? አሳንሰር ነው? አሳንሰር እሱ ይሻላል። እናንተ በምታውቁት ሊፍት ይሆንላችሁ። ስለዚህ ምን ሆነ ማለት ነው? ዘንዶ ለአቡነ አረጋዊ ሊፍት ሆነ። በምታውቁት ወስዶ እዚያ ላይ ያስቀመጣቸው በሚገርም ሁኔታ ማለት ነው። አስተውሉ ወገኖች። በዚያ ገዳማቸውን ገደሙ። ጻድቁ አባታችን አቡነ አረጋዊ ከሀገራቸው ከሮም ወደ ኢትዮጵያ ሲመጡ እነሆ እናታቸው ቅድስት ዕድና አብረዋቸው መጥተዋል። እናትና ልጅ ነው የመነኑት፣ ለእግዚአብሔር የተለዩት። ከዚያ ምን አደረጉ? ከዚያ ከደብረ ዳሞ በታች ደግሞ ለመነኮሳያት የሚሆን ገዳም ቆረቆሩ ይላል። በመጀመሪያ በዚያ ገዳም ውስጥ በምንኩስና የገቡት መነኩሲት የሆኑት እናታቸው ቅድስት ዕድና ናቸው። ጻድቁ አባታችን አቡነ አረጋዊ በትምህርታቸው ብዙ ሕሙማነ ነፍስን ፈውሰዋል። በተአምራታቸው ብዙ ሕሙማነ ሥጋን ፈውሰዋል። ለምን? የጻድቅ ሰው ጸሎት በስራዋ እጅ ኃይል ታደርጋለች ይላል የያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ። የጻድቅ ሰው ጸሎት
በስራዋ እጅግ ኃይል ታደርጋለች። ገቢረ ተአምራት ታደርጋለች። ግዳጅ ትፈጽማለች። ብዙ ገቢረ ተአምራት አድርገዋል በሕይወታቸው። ከዲያብሎስና ከሰራዊቱ ጋር በጾም በጸሎት በስግደት ተጋድለዋል። በዘመኑ እሳቸው በነበሩበት ዘመን አፄ ገብረ መስቀልም ተነስተዋል። ኋላ ጡመ ልሳን፣ ፈልፈለ ማህሌት፣ እንዚራ ለቤተ ክርስቲያን ማህሌታዊው ኢትዮጵያዊ ቅዱስ ያሬድም ተነስቷል። በኋላ እነዚህ ሁሉ ወዳጆቻቸው ነበሩ። የጻድቁ አባታችን የአቡነ አረጋዊ ማለት ነው። በእግዚአብሔር ፈቃድ በምድር ላይ 99 ዓመት ከቆዩ በኋላ ይላል ታሪካቸው፣ በጥቅምት 14 ቀን ሞትን ሳያዩ እንደ ነቢየ እግዚአብሔር እንደ ቅዱስ ሄኖክ፣ እንደ ነቢየ እግዚአብሔር እንደ ቅዱስ ኤልያስ ተነጥቀዋል፣ ተሰውረዋል። እነሆ አሁን በብሔረ ብፁዓን ይገኛሉ። ክብር ይግባቸው ጻድቁ አባታችን አቡነ አረጋዊ። እስቲ በሉ ከኔ ጋራ ሄኖክም በሉ ሞትን እንዳያይ በእምነት ተወሰደ። ዕብራውያን ምዕራፍ 11 ቁጥር 5 ሄኖክ ሞትን እንዳያይ በምን ተወሰደ? በእምነት ተወሰደ። ጻድቁ አባታችን አቡነ አረጋዊ ሃይማኖታቸውን ስላጸኑ፣ ምግባራቸውን ስላቀኑ፣ በጾም በጸሎት በስግደት ስለተጋደሉ፣ ዓለምን ድል ስላደረጉ ሞትን እንዳያዩ በእምነት ተወሰዱ። ምን አልን ስንነሳ? እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ እንዳለ ሄኖክ ሞትን ያላየው በእምነቱ ነው። ሄኖክ ሞትን ያላየው በምግባሩ ነው። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ምንድነው አካሄድን ከእግዚአብሔር ጋር ማድረግ ማለት? ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ማለት መንገዱ በእግዚአብሔር መንገድ ነበር። የእምነት መንገድ ነበር። መንፈሳዊ መንገድ፣ የጽድቅ የቅድስና የንጽህና መንገድ ነበር። መንገድ ማለት ይሄ ነው። ጠባቡ በር ነበር፣ ቀጭኑ መንገድ ነበር። እግዚአብሔር ደስ የሚሰኝበት መንገድ ነበረ። ስለዚህ ጻድቁ አባታችን አቡነ አረጋዊም የሄዱበት መንገድ እግዚአብሔርን ደስ የሚያሰኝ መንገድ ነው። ስለዚህም እግዚአብሔር ወስዷቸዋል። አዎ ሞትን ሳያዩ ከነስጋቸው ተነጥቀዋል፣ ተወስደዋል። ሄኖክ በብሔረ ሕያዋን አለ። ጻድቁ አባታችን አቡነ አረጋዊ በብሔረ ብፁዓን አሉ፣ እንደ ነቢዩ እንደ ቅዱስ ኤልያስ። እስቲ በሉ ኤልያስም በሉ በአውሎ ነፋስ ወደ ሰማይ ወጣ። ሁለተኛ ነገሥት ምዕራፍ 2 ቁጥር 11 ላይ ተመልከቱ። ኤልያስ ነቢዩ ኤልያስ በአውሎ ነፋስ ወደ ሰማይ እንደወጣ ጻድቁ አባታችን አቡነ አረጋዊም በአውሎ ነፋስ ወደ ሰማይ ወጥተዋል፣ በክብር አርገዋል። ሞትን አላዩም፣ ሞትን አልቀመሱም። እነ ነቢዩ እነ ቅዱስ ሄኖክን፣ እነ ነቢዩ እነ ቅዱስ ኤልያስን፣ እነ ነቢዩ እነ ቅዱስ እዝራን፣ ሌሎችንም ሞትን ሳያዩ እንዲያርጉ፣ እንዲነጠቁ፣ እንዲሰወሩ ያደረገ አምላካችን እግዚአብሔር ጻድቁ አባታችን አቡነ አረጋዊንም ነጥቋቸዋል፣ ወስዷቸዋል፣ አሳረጓቸዋል። ክብር ይግባቸው፣ በረከታቸው በሁላችንም ላይ አድሮ ለዘላለም ይኑር። እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። እስከ መቼ ድረስ? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ እስከሚመጣበት ቀን ድረስ፣ እስከዚያ ቀን ድረስ ነው ያለው። እንመለስ ርዕስ አድርገን የተነሳንበት የመጽሐፍ ቅዱስ ክፍል ላይ የማቴዎስ ወንጌል
ምዕራፍ 16 ቁጥር 27 ላይ የሰው ልጅ አለ በአባቱ ክብር ይመጣ ዘንድ አለውና አለ። በክበበ ትስብእት በግርማ መለኮት ከእልፍ አእላፋት ወትእልፊተ አእላፋት ቅዱሳን መላእክት ጋራ ጻድቃን ሰማዕታት ጋራ ይመጣ ዘንድ አለውና በባህሪ ክብር ይመጣ ዘንድ አለው። ይህንን ማለት ነው በአባቱ ክብር ይመጣ ዘንድ አለው ማለት። ከዚያም እንደዚህ አለ፣ እውነት እውነት እላችኋለሁ የሰው ልጅ በመንግስቱ ሲመጣ እስኪያዩ ድረስ ምን እስኪሉ ድረስ? እስኪያዩ ድረስ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ ሲመጣ እስኪያዩ ድረስ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። ጻድቁ አባታችን አቡነ አረጋዊ ሞትን ካልቀመሱት ከነነቢዩ ከነቅዱስ ሄኖክ ጋራ ከነነቢዩ ከነቅዱስ ኤልያስ ጋራ ከነነቢዩ ከነቅዱስ ዕዝራ ጋራ ከሌሎቹም ጋራ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ እስኪመጣ ድረስ ቆይተው ያዩታል። ከዚያ በኋላ ይለወጣሉ። ለምን? ስጋና ደም የእግዚአብሔርን መንግስት ሊወርስ አይችልም። የሚበሰብሰው የማይበሰብሰውን ሊወርስ አይችልም ይላል አንደኛ ቆሮንቶስ ምዕራፍ 15 ቁጥር 50 ላይ። የግድ ነው። ይሄ ስጋ ይሞታል፣ ይቀበራል፣ ይፈርሳል፣ ይበሰብሳል። ሌላ መልክና አካል ይዘው ደግሞ በትንሣኤ ዘጉባኤ ይነሳል። የሁላችንን ትንሣኤ የክብር ያድርግልን። የግድ ስለሆነ ማለት ነው። እስከዚያ ድረስ ግን ሞትን ሳያዩ ይጠብቃሉ። እንግዲህ ከጻድቁ አባታችን ከአቡነ አረጋዊ ዛሬ እኛ ልንማር የሚገባው ምንድን ነው? ምን እናድርግ? ብዙ ማለት ይቻላል። ታሪክ ተርከን ብቻ እንዳንተው። በመጀመሪያ መታሰቢያቸውን እናደርጋለን። ለምን? የጻድቅ መታሰቢያ ለበረከት ነው። ሁላችን የምናውቀው ቃል መጽሐፈ ምሳሌ ምዕራፍ 10 ቁጥር 7 ላይ የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። የጻድቃንን የጽንሰታቸውን፣ የልደታቸውን፣ የእረፍታቸውን ቃል ኪዳን የተቀበሉበትን ደግሞ ሞትን ያላዩ እንደ ጻድቁ አባታችን እንደ አቡነ አረጋዊ ያሉትን የተሰወሩበትን፣ የተነጠቁበትን፣ የተወሰዱበትን መታሰቢያ እናደርጋለን። መታሰቢያቸውን አድርገን ደግሞ በረከት እንቀበላለን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በረከታቸውን ያሳድርብን። ለምን? የጻድቅ መታሰቢያ ለምንድን ነው? ለበረከት ነው። መታሰቢያቸውን ደግሞ ለዘላለም ነው የምናደርገው። ዝክረ ጻድቅ ለዓለም ይሄሉ ይላል። የጻድቅ መታሰቢያ ለዘላለም ይኖራል። የዳዊት መዝሙር 111 ቁጥር 6 የጻድቃን መታሰቢያ ለዘላለም ይኖራል። መታሰቢያቸውን ለዘላለም እናደርጋለን። ለተወሰነ ጊዜ ብቻ አይደለም የምናደርገው፣ ለዘላለም ነው። መታሰቢያቸውንም ደግሞ የምናደርገው ሩጫቸውን ስለጨረሱ ነው። ሩጫቸውን ስለጨረሱ፣ ታግለው ስለጣሉ፣ ሮጠው ስለቀደሙ፣ ዓለምን ድል ስላደረጉ፣ ዲያብሎስንና ሰራዊቱን ድል ስላደረጉ፣ ኃጢአትን ፈቃደ ስጋን ድል ስላደረጉ ነው። ሶሎሞን እንደዚህ ይላል። እስቲ ከኔ ጋራ በሉ ባካችሁ፣ ጻድቃን በሉ ድል ባደረጉ ጊዜ ብዙ ክብር አለ። መጽሐፈ ምሳሌ ምዕራፍ 28 ቁጥር 12 እስቲ በሉ እንደገና፣ ጻድቃን በሉ ድል ባደረጉ ጊዜ ብዙ ክብር አለ። በደንብ አድርጋችሁ አክብሩ እስቲ ጻድቃንን፣ ሰማዕታትን፣ ቅዱሳንን እስቲ ያመሱ። መቼስ ክብር ያለው ከድል በኋላ ነው። በምድርም እንኳ የተለመደው ይሄ ነው። ከድል በፊት ክብር የለም። ሮጦ የቀደመ ታግሎ የጣለ የተሻለ ነገር አድርጓል የተባለ የተለየ ክብር ይሰጠዋል።
ልዩ ነገር ይደረግለታል። የተለመደ ነው። ጻድቃን ደግሞ ድል ስላደረጉ ማንን ድል አደረጉ? ጻድቃን ጻድቁ አባታችን አቡነ አረጋዊ ዓለምን ድል አደረጉ። ዲያብሎስንና ሰራዊቱን ድል አደረጉ። አረማውያንን አህዛብን ድል አደረጉ። መናፍቃንን ተጠራጣሪዎችን ድል አደረጉ። ፈቃደ ስጋቸውን ድል አደረጉ። ራሳቸውን አሸነፉ። ኃጢአትን ድል አደረጉ። ስለዚህም ብዙ ክብር ይገባቸዋል። ይህንን የሰጣቸው እግዚአብሔር ነው። እውነተኞቹ ጻድቃን እንዲከበሩ መታሰቢያቸው ለዘላለም እንዲደረግ በቤቱና በቅጥሩ ውስጥ ከወንዶችና ከሴቶች ልጆች ይልቅ መታሰቢያ እንዲደረግላቸው እግዚአብሔር አዟል። በዚህ በትንቢተ ኢሳይያስ ምዕራፍ 56 ከቁጥር 4 ጀምሮ የተመዘገበውን ቃል እንመልከት። እግዚአብሔር ሰንበቴን ስለሚጠብቁ ይላል፣ ደስ የሚያሰኘኝንም ነገር ስለሚመርጡ፣ ቃል ኪዳኔንም ስለሚይዙ ጃንደረቦች። ጃንደረባ ማለት እዚህ ላይ ብቸኛ ማለት ነው። ዘር ማይተካ፣ ፍሬ ማያፈራ፣ ልጅ የማይወልድ ማለት ነው። ጻድቁ አባታችን አቡነ አረጋዊ ከጃንደረቦቹ አንዱ ናቸው። በብቸኝነት ነው የኖሩት። ከሕገ ሥጋ ሕገ ነፍስ ይሻላል ብለው፣ ከሰው ሕግ ከእንስሳት ሕግ ሕገ መላእክት ይሻላል ብለው ምድራዊ መልአክ ናቸው። ከሴት ርቀው ንጽሕና ቅድስናቸውን ጠብቀው ክብራቸውን ድንግልናቸውን ጠብቀው ነው የኖሩት። ጃንደረባ ያለው እዚህ ላይ ይሄንን ነው። አዎ ጃንደረቦች ብሎ አነሳ። በብቸኝነት በብሕቱና በምነና የሚኖሩትን ማለት ነው። እነሆ በቤቴና በቅጥሬ ውስጥ፣ እስቲ በሉ በቤቴና በሉ በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። እግዚአብሔር ነው የተናገረው። በቤት ያለ በቤተ መቅደሱ፣ በቅጥር ያለ በዚህ በቅጥሩ። ይሄ ቤት የማ ቤት ነው? በዚህ ቤት ማንን ነው የምናመልከው? እግዚአብሔርን ነው። መታሰቢያነቱ ግን ለማን ነው? ለጻድቁ አባታችን ለአቡነ አረጋዊ። በቤቴና በቅጥሬ ውስጥ አለ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ አለ መታሰቢያና ስም እሰጣቸዋለሁ፣ ያውም የማይጠፋ የዘላለም ስም እሰጣቸዋለሁ። አሁን በምድር አንድ የሀገር መሪ ንጉሥ በሚገዛው በሚያስተዳድረው ግዛት ውስጥ ሮጦ ቀደመ ሲል፣ ታግሎ ጣለ ሲል፣ የተሻለ ነገር አደረገ ሲል በስሙ ድልድይ ይሰይማል፣ ትምህርት ቤት ይሰይማል፣ መንገድ ይሰይማል፣ ሐኪም ቤት ይሰይማል። የተለመደ ነው ይሄ። ነገስታቱ ቀድሞም ያልነበሩ ኋላም ኃላፊዎች ስለሆኑ ሲለዋወጡ፣ ሌላው ደግሞ ሲመጣ ይሄንን ጀግናን ያላቀውም ብለው ስሙን የተሰየመውን መንገድ ይቀይራሉ፣ ትምህርት ቤቱንም ስሙን ይቀይራሉ፣ ሐኪም ቤቱንም ይቀይራሉ። እግዚአብሔር ግን በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ የዘላለም አምላክ ስለሆነ በቤቴና በቅጥሬ ውስጥ የማይጠፋ ስም የዘላለም መታሰቢያ ስም እሰጣቸዋለሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይሄን ስም የሰጠው እግዚአብሔር። እንዴት የጻድቁ አቡነ አረጋዊ ቤተክርስቲያን ይባላል? እንዴት የገብረ መንፈስ ቅዱስ ቤተክርስቲያን ይባላል ይሉናል ሰዎች። እንዴት የጻድቁ አባታችን የአቡነ ተክለ ሃይማኖት ቤተክርስቲያን ይባላል? ቤተክርስቲያን የእግዚአብሔር ነው እንጂ ይሉናል። እንዴ በቤቴና በቅጥሬ ውስጥ መታሰቢያና ስም እሰጣቸዋለሁ አለ። ማን ይከለክለዋል? እሱ ነው የሰጠው። አሁን እዚህ በምድር መሪዎች ይሄንን መንገድ በእንትና ስም ሰየምኩ ሲል እንዴት በሱ ስም መንገድ ይሰየማል ብለን መከራከር እንችላለን?
እንዴ በገሌ ስም ትምህርት ቤቱን ሰይም ያለው ብሎ ሲል ሐኪም ቤቱን እንትና በሚባል ሰው ሰየምኩት ጠራውት ብሎ ሲል አይ እኔም ሰው ነኝ ለምን በእኔ አይሰየም ብሎ መሟገት ይቻላል? እንዲሰየም ከተፈለገ ሮጦ መቅደም ነው። ለሀገር ለወገን የሚበጅ የተሻለ ነገር መስራት ነው። እንዴ ከእግዚአብሔር ጋርማ ሆኖ ዓለምን ንቀው በእውነት በብዙ የተጋደሉ ይቱን ያህል ክብር ይገባቸዋል። ጻድቃን ድል ባደረጉ ጊዜ ብዙ ክብር አለ። በሰማይ ደጅ በተባለች በጸጋው ግምጃ ቤት በቅድስት ቤተክርስቲያን ብቻ መሰላችሁ እንዴ? በዘላለማዊ መንግስቱም በሰማይ እንደ ፀሐይ እያበሩ ይኖራሉ። ክብር ይግባቸው ጻድቃን ሰማዕታቱ። እግዚአብሔር ይህንን ያለላቸው በዚህ በማቴዎስ ወንጌል ምዕራፍ 13 ከቁጥር 43 ላይ የተመዘገበውን ቃል እንመልከት። ከኔ ጋር በሉ በዚያን ጊዜ በሉ ጻድቃን በአባታቸው መንግስት እንደ ፀሐይ ይበራሉ። በየት አለ? በአባታቸው መንግስት አይደለም በሰማይ ደጅ በቅድስት ቤተክርስቲያን በአባታቸው መንግስት በመንግስተ ሰማያት ከገቡ መውጣት ካገኙ ማጣት በሌለባት በሰው አይን ባልታየች በሰው ልብ ባልታሰበች በሰው ጆሮ ባልተሰማች እግዚአብሔር ለወዳጆቹ ባዘጋጃት በርስተ መንግስተ ሰማያት እንደ ፀሐይ ይበራሉ። ክብራቸውን ነው። ለእኛንም ከነሱ ጋር ለዚያ ክብር ያብቃን። በቃል ኪዳናቸው ስለምንተማመን ተስፋ ስለምናደርግ ያንን እኛም እናገኛለን። እስቲ በሉ ጻድቅን በሉ በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። የማቴዎስ ወንጌል ምዕራፍ 10 ቁጥር 41 እንደ ጻድቁ አባታችን እንደ አቡነ አረጋዊ ያሉትን ጻድቃን ስንቀበል ምን ማለት ነው? በጻድቃኑ ስም ለተራበ ስናጎርስ፣ ለታረዘ ስናለብስ፣ ለተጠማ ስናጠጣ፣ ለድሃ ቸርነት ስናደርግ የነሱን ዋጋ እንወስዳለን። በደቀ መዝሙሩ ስም እኮ አለ ቀዝቃዛ ውሃ እንኳ ያጠጣ እውነት እላችኋለሁ ዋጋው አይጠፋበትም አለ። ለምን? ውሃ በየቤቱ አለ። ቀዝቃዛ ውሃ በየቤቱ አለ። እንዴ የበለጠማ ካደረግን የቱን ያህል ቀዝቃዛ ውሃ እንኳን በጻድቃን በሰማዕታት በቅዱሳን ስም ለነዳያን ለድሆች ካጠጣን ዋጋችን አይጠፋም። ስለዚህ መታሰቢያቸውን እንዲናረጋለን መንገዳቸውን እየተከተል ሃይማኖታችንን እያጸናን ምግባራችንን እያቀናን ለንስሐ የሚገባ ፍሬ እያፈራን እንደ እግዚአብሔር ፈቃድ እየኖርን ነው። እስቲ በሉ የጻድቃን ዘር ግን በሉ ይድናል። የጻድቃን ዘር ምን ይላል? ይድናል። የጻድቃን ዘር የሚድነው የጻድቃንን አሰረ ፍኖት ስንከተል ነው። በጻድቃን መንገድ ስንመላለስ ነው። በእውነት ጻድቃን ያገኙትን ክብር ጻድቃን ያገኙትን የዘላለም ሕይወት እኛም የምናገኘው እንደ ጻድቃን በጻድቃን መንገድ ስንጓዝ ነው። መጽሐፈ ምሳሌ ምዕራፍ 11 ቁጥር 21 ላይ መመልከት ይቻላል። በደንብ በሉት እንደገና የጻድቃን ዘር ግን በሉ ይድናል። በጻድቃን መንገድ ስንጓዝ ለጻድቁ አባታችን ለአቡነ አረጋዊ አምላካችን እግዚአብሔር ቃል ኪዳን ገብቶላቸዋል። መታሰቢያን ያደረገ በስም ለተራበ ያጎረሰ ለታረዘ ያለበሰ ለተጠማ ያጠጣ ለድሃ ቸርነት ያደረገ በስም አብያተ ክርስቲያናትን ያሳነጸ ገድልህን የጻፈ ያጻፈ ያነበበ የሰማ እነሆ እምርልሃለሁ ብሎ ያውም እስከ 15 ትውልድ ድረስ እምርልሃለሁ ብሏል። የኛ አምላክ ባለ ብዙ ምሕረት ነው፣ ባለ ታላቅ ይቅርታ ነው። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ስንናገር አንዳንድ ሰዎች ምን ይላሉ? ደግሞ ለጻድቃኑ ለቅዱሳኑ ይህንን ያህል
የትውልድ ሐረግ ድረስ እምርልሃለሁ ብሎ ቃል ኪዳን ገብቶላቸዋል እያሉ ብዙ ይናገራሉ ይሉናል። እንዴ የእግዚአብሔር ምሕረት እኮ ብዙ ነው። እስቲ በሉ ከኔ ጋር ሁላችሁም ትእዛዜን ለሚጠብቁ በሉ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝ። ክብረ ምስጋና ለአምላካችን ለእግዚአብሔር ይሁን። ኦሪት ዘጸአት ምዕራፍ 20 ቁጥር 6 ላይ ተመዝግቧል። ትእዛዜን ለሚጠብቁ እስከ 1000 ትውልድ እስቲ በሉት እስከ ስንት ትውልድ? እስከ 1000 ትውልድ ምሕረቴን የማደርግ አለ። ምሕረቴን የሚጠብቅ አለ። እግዚአብሔር ባለ ብዙ ምሕረት ነው። ለጻድቁ አባታችን ለአቡነ አረጋዊ በአንተ መንገድ የሚሄዱትን ያንተን እምነት የሚይዙትን ያንተን ምግባር የሚይዙትን ያንተን አሰረ ፍኖት የሚከተሉትን በእውነት እስከ 15 ትውልድ እምራለሁ ስላለ 15 እኮ ትንሽ እኮ ነች። 1000 ትውልድ እምራለሁ እኮ አለ እግዚአብሔር። እስከ 1000 ትውልድ ምሕረቱ ብዙ ነው። የኛ አምላክ በጥቂት መማር ያውቅበታል። ምሕረትን የሚወድ አምላክ ነው። አምላክ እግዚአብሔር መሐሪና ይቅር ባይ ነው ይላል። መሐሪ ወመስተሳሂል እግዚአብሔር ያለው አባታችን ክቡር ዳዊት እግዚአብሔር መሐሪና ይቅር ባይ ነው። ሩቀ መዓት ወብዙሃ ምሕረት ወጻድቅ ይላል። ምሕረቱ የበዛ መዓቱ የራቀ ጻድቅ እውነተኛ የባህሪ አምላክ ነው ይላል መዝሙር 102 ቁጥር 8 ላይ መሐሪ አምላክ እግዚአብሔር ይማረን፣ ይቅር ባይ አምላክ እግዚአብሔር ይቅር ይበለን። በእውነት በጻድቃኑ በሰማዕታቱ በቅዱሳኑ መንገድ እንድንጓዝ ሁላችንንም አምላካችን እግዚአብሔር ይርዳን። ጥቂት ነገር ላንሳና ልጠቅልለው። እስቲ በሉ ከኔ ጋራ በልቡ በሉ የላይኛውን መንገድ የሚያስብ ምስጉን ነው። በዳዊት መዝሙር 83 ቁጥር 5 ላይ ተመዝግቧል። በልቡ አለ የላይኛውን መንገድ። የትኛውን መንገድ? የላይኛውን መንገድ፣ ምድራዊውን ሳይሆን ሰማያዊውን፣ ስጋዊውን ሳይሆን መንፈሳዊውን፣ ጊዜያዊውን ሳይሆን ዘላለማዊውን፣ የሚያልፍ የሚጠፋ የሚቀር የሚሻረውን ሳይሆን የማያልፍ የማይጠፋውን የማይቀረውን የሚያስብ ሰው ምስጉን ነው፣ ንዑድ ክቡር ነው ያለው ጻድቁ አባታችን አቡነ አረጋዊ። ከምድራዊው ይልቅ ሰማያዊውን፣ ከስጋዊው ይልቅ መንፈሳዊውን፣ ከጊዜያዊው ይልቅ ዘላለማዊውን መርጠው ለእግዚአብሔር ተለዩ። መጀመሪያ በልብ ተነጠቁ፣ ወደ እግዚአብሔር በልብ ተወሰዱ መጀመሪያ። ከዚያ በኋላ ደግሞ የእንግድነታቸው በምድር ያለው ቆይታቸው ሲያበቃ ደግሞ ከነስጋቸው ወደ ብሔረ ብፁዓን ሞትን ሳያዩ ተነጠቁ፣ ተወሰዱ። ለዛ ያበቃቸው ግን መጀመሪያ የልባቸው መመነን ነው፣ የልባቸው መነጠቅ ነው፣ የልባቸው መወሰድ ነው። ዛሬም የኛን ልቡና እግዚአብሔር ወደ ሰማይ ያሳርግልን። በሐሳብ ማረግ፣ በሐሳብ መነጠቅ፣ በሐሳብ መወሰድ ያስፈልጋል። ማረግ ለሁሉ አልተሰጠ። ነብዩ ቅዱስ ሄኖክን ልንሆን አንችልም። እኛ ነብዩ ቅዱስ ኤልያስን ልንሆን አንችልም። ነብዩ ቅዱስ ዕዝራን ወይም ጻድቁ አቡነ አባታችን አቡነ አረጋዊ ልንሆን አንችልም። ወይም ደግሞ እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ እንደተባሉት ላንሆን እንችላለን። እኛ በስጋ መሞት የግድ ይሆናል። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ማንም ከዚህ አይቀርምና ግን አሁን አምላካችን እግዚአብሔር ከኛ የሚፈልገው ልባችን እንዲያርግ ነው። ልባችን እንዲነጠቅ ነው፣ እንዲወሰድ ነው። የአንዳንዶቻችን ልቡና ገና እዚህ ምድራዊውን፣ ስጋዊውን፣ ዓለማዊውን ነገር ነው የሚያስበው። በብዙ ርኩሰት፣ ነውር፣ በደልና ኃጢአት ውስጥ ነው ያለ ነው። ልባችን መነጠቅ አለበት። በዚህ በቆላሲስ መልእክቱ ቅዱስ ጳውሎስ በምዕራፍ 3 ከቁጥር 1 ጀምሮ ይህንን አንስቷል። ይህን ኃይለ ቃል እንመልከትና ይበቃናል። እንግዲህ ከክርስቶስ ጋር ከተነሳችሁ አለ
ከክርስቶስ ጋር ምን ካላችሁ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ ይላል። ቤት ያለውን እሹ በላይ ያለውን እሹ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ከክርስቶስ ጋር ከተነሳችሁ አለ ወንዶቹ በ40 ቀን ሴቶቹ በ80 ቀን ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ በሜሮን በከበርን ጊዜ የአምላክን ቅዱስ ሥጋና ክቡር ደም በተቀበልን ጊዜ እግዚአብሔርን በልጅነት ክብር ባየን ጊዜ ለመንግሥተ ሰማያት ክብር በታጨን ጊዜ ከክርስቶስ ጋር አብረን ተነስተናል። የተጠመቅንበት ያ መጠመቂያው የጎልጎታ መቃብር ምሳሌ ነው። 3 ጊዜ በዚያ መጠመቂያ ውስጥ ብቅ ጥልቅ እንላለን። ለምን? ክርስቶስ በጎልጎታ መቃብር 3 ቀንና 3 ሌሊት አደረ ስንል ነው። ከዚያ ከመጠመቂያ ውስጥ እንወጣለን። ክርስቶስ 3 ቀንና 3 ሌሊት በጎልጎታ መቃብር ካደረ በኋላ ሞትን ድል አድርጎ መግነዝ ፍቱልኝ መቃብር ክፈቱልኝ ሳይል በኃይሉና በስልጣኑ ተነሳ ስንል ነው። ወደ ጥምቀተ ባህሩ መግባታችን ከክርስቶስ ጋር አብረን የመሞታችን የመቀበራችን ምሳሌ፣ ለኃጢአት ለሥጋ ሥራ ለጨለማ ሥራ የሞታችን ምሳሌ ማለት ነው። ደግሞ ተጠምቀን መውጣታችን ከክርስቶስ ጋር አብረን የመነሳታችን ለጽድቅ ሥራ ለቅድስና ለንጽህና ለብርሃን ሥራ ሕያዋን ሆነን የመኖራችን ምሳሌ ነው። ከክርስቶስ ጋር ከተነሳችሁ የሚለው ይሄንን ነው። በጥምቀት ያገኘነውን ክብርና ልጅነት ክርስቶስ በባህሪ አባቱ በእግዚአብሔር እሪና በክብር ተቀምጦ እንዳለ እናንተም በላይ ያለውን እሹ እንጂ በምድር ያለውን አይደለም አለ። አምላካችን እግዚአብሔር ከስጋዊው ከምድራዊው ከዓለማዊው ነገር ከኃጢአት ከአጋንንት ፈቃድ ሁላችንንም ይሰውረን። የምድሩ የሰይጣን ነው የአጋንንት ነው የሚለው እሱ። አሁን ከአጋንንት የተማርነውን ርኩሰት ነው አንዳንዶቻችን እንፈጽም። አምልኮተ ጣዖቱ የዲያብሎስና የሰራዊቱ ነው። ዝሙቱ የዲያብሎስና የሰራዊቱ ነው። ፍርድ ማጓደሉ፣ ድሃ መበደሉ፣ ጉቦ መቀበሉ፣ ሰነድ መሰረዙ፣ መደለዙ፣ በሚዛን ማጭበርበሩ ይሄ ያጋንንት ነው። ጎጠኝነቱ ያጋንንት ነው። ጻድቁ አባታችን አቡነ አረጋዊ ሮማዊ ናቸው። ኢትዮጵያ ያመጡ ቅዱሳት መጻሕፍትን ከግሪክ ከጽሩ ወደ ግዕዝ ተረጎሙ፣ አስተማሩ፣ ታምራት አደረጉ። ለኢትዮጵያውያን ለዓለም ሁሉ ጸለዩ። አባት እንደዚህ ነው። ዛሬ እኮ ጎጠኝነት ውስጥ ተገኝተናል እኮ። መበላላት መለያየት ውስጥ ተገኝተናል እኮ። እጅግ በሚያሳፍር በሚያሳዝን ሁኔታ ሮማዊ ነኝ፣ ኢትዮጵያ አልሄድም፣ ለኢትዮጵያውያን አልጸልይም፣ ኢትዮጵያን አላስተምርም፣ ለኢትዮጵያውያን ታምራት አላደርግም አላሉም እኮ። ዛሬ የቱ ጋር ያለ ነው? እኛ ጥሩ ነው ጻድቁ አባታችን አቡነ አረጋዊን ማሰብ፣ ግን አሰረፍኖታቸውን መከተል አለብን። ጎጠኞች ሆነን እርስ በርስ እየተለያየን እየተበላለን እየተነካከስን ቤተ ክርስቲያንን ለመክፈል ለመገነጣጠል ተነስተን ጻድቁ አባታችን አቡነ አረጋዊን እናቃቸዋለን፣ እናከብራቸዋለን፣ መታሰቢያቸውን እናደርጋለን ብንል ገና አልገባንም። የት እናውቀዋለን? ልማድ ነው የሚሆነው። ታሪክ የምንተርከው በዓል የምናከብረው ወንጌል የምንሰብከው የምንዘምረው እነሱ በሄዱበት መንገድ ለመሄድ ነው። እግዚአብሔር አምላካችን በጻድቃኑ ሃይማኖት ጸንተን እንድንኖር በጻድቃኑ ምግባር እንድንመላለስ ሁላችንንም ይርዳን። እዚህ ከሚቆሙት ሞትን የማይቀምሱ አንዳንድ አሉ። የማቴዎስ ወንጌል ምዕራፍ 16 ቁጥር 28 ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ አምላካችን እግዚአብሔር ለዘላለም በሕይወት ከሚኖሩት ከጻድቃኑ ከሰማዕታቱ ከቅዱሳኑ ጋር ሁላችንን በቸርነቱ ይቁጠረን። ጻድቁ አባታችን የአቡነ አረጋዊና የሌሎቹ ጻድቃን ሰማዕታት ቅዱሳን
ረድኤታቸው በረከታቸው ለዘላለም በሁላችን ላይ አድሮ ይኖር። የሁላችንን መጨረሻችንን አምላካችን እግዚአብሔር ያሳምርልን።